አሜሪካ ያላችሁ ሴቶች አላችሁ ትላልቁ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል እንደ ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ። ማሳደግ አቅቷቸው አንዷ ኢትዮጵያ ስለ የላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይደወይ ይሄ በባለው ይሄ በዌብሳይቱ ኦንላይን ማሙላችሁ መክሰስ ምንም አያደርስም። በአካል ነው እና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ሆናላችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? አንድ ነገር ማወቅ ያለበት ሁላችንም ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አሮና እንዴት አማርኛ አይመልከቱ እኮ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። ዳስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም አንተን ማብራራት አይጠበቅብንም። ያልተዋጠለቀ ማብራሪያ አይሰጣችሁም፣ አይመለከታችሁም። እናንተ ዩቱብ ሊሸኩሉበት፣ ቲክታክ ሊሸኩሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁ። ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክቶ ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራቸው። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደበችሁ ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ። ማንነቴን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለስሙ ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። እና ፕሊዝ የራሳቸውን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለ ልገባ አልፈልግም። ለተራበ ለተጠማ ችግር ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ ጥቁር ማንም ባንጋሊ አፍጋን ቢመጣ ለራሱ እርዳታ ቢፈልግ እግዚአብሔር ራሱ ያወጣል። እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክታከር ለምን አልወደቀ አትበል። ችግራችሁ ይዛችሁ ተጋበሉልኝ።
እንትን ይላል እኮ እንደኔ ልጅ ንግግር አይችልም። የኔ ልጅ እንደዚህ ነው። አንቺ ጅል እሱ ቢዝነስ ይስራ፣ ቢዝነሱን ይስራ። ግን እንደተጨነቀ ያስታውቃል። በቃ ሰው ሊያስገባ ነው። እኔም እናውራ እኔና መውጣት አለብን መሰለኝ። ሰላሳ ደቂቃ ብሏል። 30 ደቂቃ እንወጣለን። በቃ እንትን ሊል ነው። ሰው ሊያስገባ ነው። ወይ ወንድ ልጅ መውለድ ሮፕ ውስጥ በቃ መፈተን ነው። ወይኔ ምን አይነት ጣጣ ውስጥ እንደገባ እኮ እናንተ አላወቃችሁ አልታወቃችሁ። አይ እኔ በቃ ለምን እንትን ሰው ሊያስገባ ነው። የራሱን ጉዳይ ሊያወራ ነው። ጨረሰ። በቃ 30 ደቂቃ ነው ያልኩት። በቃ ጨረስኳል። በቃ እሱ ይሄንን ሊያወራ ነው የመጣው። ግን ይጨንቃል አይደል? ውይ ልጆች ግን ከዚህ በኋላ ይሄንን ነው እሱ ምን አገባው? ሌላ እኮ መቼም አናወራም። መቼም አሁን ለምሳሌ ለአብሳላት እና ወይስ ኤደን ኦር ሰንባዲ አስፈራርቶኛል ያሉትን ክሊር ማድረግ ነበረብን። እንግዲህ በምን ምክንያት እንዳወሩኝ አናውቅም። አሁን ብዙ ሰዎች አስፈራርቶኛል እየጻፈ በውስጥ አሁን ኤደንን ላይቭ ላይ ያለች ስልክ አንሺ ብሎ ኮመንት ላይ ጽፎላታል። ኤደን እኮ ዘመዱ ናት። ምንድን ነው ይኸው ጊፍት ስትሰጥ አይቻታለሁ እዛ ገብታ። እንዴ ኤደን ዘመዱ ከሆነች እንዴት ስለ ቲና ማወቅ ቻለች ታዲያ? ዘመዱ ስልሽ እኮ ያው እንትን ይላሉ ለማለት ፈልጌ ነው። የሆነ አለባት ቅልቅልና አሁን አየሽ፣ እሱን ክሊር ማድረግ ነበረበት። አንዳንድ ኤደን ስልክ ይደውልላት አይደውልላት እኛ የምናውቀው ነገር የለም። ባይዘውል ኮመንት ላይ ስልክ አንሺ አላት። እሷ ላይ እዛ ይበላት እንጂ አሁን ቆንጆ አሁን ስለዚህ ጉዳይ ምን እንዳወሩ አላውቅም። ባቃው ግን ወይ ደግሞ እንትን ልትወስድ ሀዘን ቤት ሰው ልትወስድ ትጠብቅ ነበረ። ላይቭ ላይ ኑ አደርሳችኋለሁ ብላ ማለት ነው። እናንተ ምንድን ነው መሰለሽ የተሸወዱት እዛ ጋር የራሳችሁ ጥፋት ነው። እኔ ለምሳሌ እሷ ሀዘን ቤት ከመውሰዷ በፊት ነው ሰው ልኬ አድሬስ ከእሷን የተቀበልኩት። እህቴ ልኬ ሁሉ ነገር ያጣራሁት፣ ግን ሊቭ እያሳየው አይደለም ያጣራሁት። እናንተ ያ ሁሉ ሰው ተሰብስቦ እንደዛ እያደረጋችሁ ቤተሰቦች ያያሉ። ምን ይላሉ? ገብቶሻል? ይሄ መደረግ የለበትም። አስፈላጊ ከሆነ ቀስ ብለሽ በቪዲዮ ምናምን ቀረጽሽ እንትንት ያለሽ ሹልክ ብሎ ነው እንጂ የሚደረገው እንደዚህ አይደለም። ግን አንድ የማይገባኝ ነገር ምን እንደሆነ ታውቂያለሽ? እዛ ጋር ልውሰዳችሁ ብላ ብትወስድ ራሱ አንድን ሰው ብትወስድ የሰው ቤት መግባት አይቻልም። አልፈለጉ አይደል? እሷ መግባት ትችላለች። ባይዘው ግን ሌላ ሰው ላይገባ ይችላል። እዛም ድረስ ሄደሽ ግን ሌላም ሰው ገብታለች። የኔ እህት እኮ ገብታለች እኮ የኔ ቆንጆ ገብታለች። ሳይረፍድ ማለት ነው ሞተች ምናምን ስትዘባርቁ የኔ እህት እኮ ገብታለች እኮ። ማንሽ ምንድንሽ አላሏትም። ግን ታዲያ እንዴት ገባች? ማለት ሀዘን አልተቀመጡም በር አይከፍቱም ተባለ አይደል? እንዴት ትገባል? ኖ ይከፍታሉ፣ መክፈት ይከፍታሉ። ግን አሁን አይከፍቱልሽም። አለፈ በቃ ይኸውልሽ እንትኑ ራሱ ማለት ሁርለታ ለቅሶ ራሱ ሲደረግ ማለት ሰው እንዳይመጣባቸው ማለት ነው። እንትን ምንድን ነው የሚባለው? ቤተክርስቲያን ውስጥ ነው አብልቶ ሰልስት ምናምን የለም እዚሁ እንሰነባበት ብሎ ያሰናበቱት። ለዛም ነው ብዙ ሰው ያልፈለጉ። እሺ አንድ ነገር ልጠይቅሽ። አሞራው እና የቲና ቤተሰብ የሚነጋገሩ ይመስልሻል? አይመስለኝም። አሁን እዚህ ጋር ተመለሺ ሰው ይዘሽ እንዳትሄጂ ብሏታል አሞራ አለ። ውጭ ብሏል፣ እንደዛ ብሏታል። በምን ታዲያ ሰው ይዞ ብሏል። ኮመንት ሴክሽን ጽፎላታል። ያን ቀን ተመለሺ ሰው ይዘሽ እንዳትሄጂ። ድንገት ልጅቷን ያናግሯታል። እንትና ዴዚን ያናግሯታል። ያናግሯታል። አዎ ትነጋገራለች፣ ምን ትላለች፣ ስልክ ትደዋወላለች። ዴዚ አሁን ኢትዮጵያ ሄዳለች። ትላንትና አልሄደችም። ማዋሸት ለምን አስፈልገ? ስለ ዴዚ አሁን ባለፈው ያልገባኝ ነገር ምንድነው ታውቂያለሽ? ዮኒ ላይ ዮኒ አነጋገር ተባለ እኮ ሰምተሻል? ወደ እኮ አስተካከለ።
እየተነጋገርኩ ነው እንጂ ያለችው እዛ ሄዳ አይደለም። ግን ዮኒ ነው የተሳሳተው ተብሏል። ሰው ዝም ብሎ ነው እዚህ ሚዲያ ላይ አትመኝ። እኔ እዛ ጎረቤት ግን ዮኒ እንዴት ይሳሳታል? ለምን መሰለሽ? ምን አለ መሰለሽ? ከአያቴ ጋር ነኝ ኢትዮጵያ አለች። ቢሳቴ ጋር ዲስከስ እያረኩ ነው። በዚህ ጉዳይ ከአቴ ጋር ዲስከስ እያረኩ ነው ያልኩት ብላለች ልጅቷ። ይሄ ደግሞ ምንድን ነው የምዋሸው? አልዋሸችም፣ እውነቷን እኮ ነው ብሏል። ምን ነው እናንተ ነበር አልዋሸውም፣ በእውነት ግን ስህተት ነው። ወዲያው ደግሞ አስተካከለ፣ ወዲያው ተናግሯል። ታዲያ ለምንድን ነው ትናንትና መዋሸት ያስፈለገው? ዴዚ በጣም ብዙ ለዛ እኮ ነው እኛም የተጠራጠርነው። ብዙ ነገር አለ። ግን ሁሉንም ሰው ኢንፎርሜሽን ታውቃላችሁ ወይ? ግቡ ብሎ ማስወራት የለባቸውም አሁን ሳስበው። ምክንያቱም ሁሉም የተለያየ ኢንፎርሜሽን እኔ አሁን ይኸውልሽ፣ እኔ ልክ ማለት ነው የአሌክስን ያለ አይደለ አሌክስ ወይ ደግሞ ሌላ ሰው የሆነ እንትን ምንድን ነው የሚባለው ስሙ መሬት የሌለ ሰው አታክ ሊያረጉ ሲል ብሔር ምናምን ብዬ ነው ዛሬ የጀመርኩት። አይቻልም ብዬ ማለት ነው። ለምን ይዘባርቁብሻል? ወዳጅንም ጠላቱንም አታቂም። ተርኪ መርኪ ወሬ አንፈልግም። አሁን ልክ እንዳንቺ እንደዚህ አይነት ነገር ምናምን ምናምን እንጂ ተርኪ መርኪ ወይ ጥያቄ የሚጠይቅ ምናምን ጥያቄ የሚፈጥር ነገር ለምን ትላልቅ ሰዎች ቁጭ ብሎ ሊያዩ ይችላል። አሀ ለካ እንደዚህም አለ፣ ለምን እንደዚህ ተደበቀ የሚሉ አሉ። ገብቶሻል? እሱን ነው መፈልገው እንጂ ይሄ አሌክስ እንትን በፊት አርሚ 39 ነበረ፣ አሁን 32 ሆነ። አሌክስ በቀኝተኛ ቅድም ተናግሯል። አሌክስ እንደዚህ አድርጎ ኢትዮጵያ ሄዶ አሁን ምን ሲሉበት ነበር? ዛሬ አሌክስን ትላንትና ኢትዮጵያ ተሳፍሮ ሄዶ ዛሬ ጠዋት ኤርፖርት አይተነዋል ይላሉ። እኔ ደግሞ እንደዚህ እኮ ነው አብዶ ነው ወይ የሚገባው ብዬ መለስኩኝ። አየሽ ውሸት መጣሱ። ተመስገን። እንዲህ ናቸው። እዚህ ሚዲያ ላይ አትመኝም። የተወሰነ ሰው ማለት አሁን እንደ አንቺ ኢንፎርሜሽን ያለው ኦር እንደ ኤደን እንደ መብረቁ እኔ እዛ ጎረቤት ስላለች ነው ኢንፎርሜሽን ያለኝ። አንድ ላይ መታችሁ ብትሰሩ ውጤት ይመጣል። ገባሽ? ትላንትና ለምሳሌ ቤታቸው ትላንትና እዝን ይዞ የመጡ ሴቶች ነበሩ። ቤተሰብ ማለት ነው የእነሱ ቤተሰቦች። ይህን ሰምቻለሁ። ሴቶች ማለት ነው። ቆይም ቤተሰብ አሁን ሞታለች ብሎ ነው ቀብር ማን ነው እንትን የሀዘን የተቀመጠው? በቃ ሞታለች ብሎ ቀብሯል። እንግዲህ በምን አረጋገጡ መሞቷል? ምን አውቃለሁ። ስለተነገራቸውና አስተባባሪው የነበረው ያው ቦይፍሬንዷ ስለነበረ ወይ ደግሞ እንግዲህ አስተኝቶ አደንዝዞ አስተኝቶ ፎቶ ልኮላቸው ይሆናላ። የካቲት ሆስፒታል እንደተባለ አሁን ወርቄ እዚህ ካሉ አሜሪካን ካሉ ሰዎች ኤምባሲውን ከሚጠይቁ ልጇ ብትጠይቅ ለውጥ እንደሚመጣ ታውቂያለሽ? ልጇ ዶንኬር ጨርሳለች። ምን አሁን ለሷ ብላ ትጠይቃለች? ኖ ማርዋት እናቷ ነች። በእናት አይጨቀንም። ባይዘ እሱን ተይው እባክሽ። ሊመስላት ይችላል። የአሜሪካ ልጆች ባይዘ ያ ዴዚ ሹር ኢትስ ኖርማል አይ ነው የሆነ አይ ነው እና ታዲያ ምንድን ነው የምትይው? አልገባኝም እንጂ የሆነ ነገር ገብቶኛል። አንድ ፀጉር እንኳን ራሷን እናቷ የምትናገሩ ቪዲዮ ላይ ሄደሽ ስሚ እሺ። እኔ ቆንጆ ክፉ አታናግሩኝ ወይ ቦስታ አይ ነው የሆነ ነገር ጠርጥር ያለው እርግጠኛ ስላልነበር ቢሆንም ግን ጎረቤቷ እንደ ጓደኛ ብዙ ነገር ታወራታለች እና በጣም ግን ቢሆንም ልጅቷ እኮ ስቴብል ነች፣ ብዙ ነገር ታውቃለች። ስቲል ጥያቄ አንቺ ደግሞ መከራ ውስጥ በህይወት እንድትኖር ምኞቴ ነው በእውነት። በጣም እንቅልፍ ነፍታኛለች። በጣም እኔ ደግሞ ማለት ነው እንደው ይሄ ድራማ ተጋልጦ የሚዋረደውን ተዋርዶ እውነቴን ነው የምፈልገው የሚዋረደውን ተዋርዶ ይሄ ልጅ ነፃ እንደሆነ ምንም ከሌለበት ማለት ነው ነፃ እንደሆነ ታውቆ ሴትዮዋም ድራማ ከሆነ ተዋርዳ ከዛ በኋላ ይሄንን ልጅ ላይ አዋጅ ያወጅ ነው ማለት ነው። አዋጅ ያወጅ ነው ወጥተን ይቅርታ ስንጠይቀው ነው የሚታየን። ታውቂያለሽ? አዎ ይሄ ነገር ድራማም ከሆነ እኮ የኢትዮጵያ መንግስት ዝም አይልም። አንደኛ ይሄ እኮ ለገጽታው ጥሩ አይደለም ለኢትዮጵያ መንግስት። ዲያስፖራ መምጣት አይፈልግም። ይሄ የሚፈጠር ከሆነ ነፃ ነኝ አለ። አዎ እራሱን አውጥቷል። ተመስገን። አሁን እኔ
ነፃ በቃ ዝም በሉ። ነገሩ ይመጣል። ለምን መሰለህ እኔን ያስፈራሩኝ ሰዎች 2 ወርና ምንድን 2 ወር ነው 3 ወር ታገሺ፣ ከዛ በኋላ የሚፈነዳ ነገር አለ አሉ። አንጀታቸው ይፈንዳ። የምን 2 ወርና 3 ወር ነው? አሁን ይሄ ስለ ቲና ብቻ አይደለም። ዲያስፖራው ይፈራል። ኢትዮጵያ ገብቶ ይፈራለን። እንኳን ታይና እንኳን ኢትዮጵያ ገብቶ ለመስራት ቤተሰብ ለመጠየቅ አሁን ያስፈራል ማለት ነው። በቃ ይሄንን መንግስት ገብቶ ማጥራት አለበት። እና እልሻለሁ እንደዛ በየቪዲዮ ላይ ግን ማለት ነው። ያኔ ለልጇ ስትከራከር እኮ ይቅር በለኝ ቆንጆ እኔ አስፈልጋታለሁ ካለ እኔ አይሆንም እያለች ነው የምታወራው። ምን የምታውቀው ነገር ስላለ ነው። በፍጹም ካለ እኔ እሷ እንትን ማለት አትችልም። እኔ አስፈልጋታለሁ፣ ፍሪጅ ውስጥ ምግብ አስቀምጬላታለሁ ምናምን እያለች የሆኒ ቤት ያኔ ስትጨቃጨቅ ነበር። እኔ ደግሞ እውነቷን ነው የሆነ ነገር ስለሚ እኔ የ9 ዓመት ልጄ ማለት ነው። ኧረ በእናትሽ ርብስማ አይ የሆነ ነገር እዛ ጋር ገባሽ፣ የሆነ ነገር መናገር አችልም። ልትከሰስ ትችላለች። ሂፓባዊ ሳይሆን ልጇን እንደዛ ደብቃ ያቺ ክርስትና እናት የተባለችው በጣም እንትን አግላ ምናምን ያሳደገቻት ያው የኢትዮጵያ ኮሚኒቲ ታውቂዋለሽ። ግን አንድ እሷ ክርስትና እናቷን በመሆኗ በምን አጠፋው እንዲነዋል እና ማለት ነው እንትን የክርስትና እናት አትመስለኝም። እኔ ይኸውልሽ ይቅርታ አድርጊልኝ፣ በደንብ አዳምጪና አንቺ ክሊቨር ስለሆንሽ ማለት ነው ድምፃን ቀይራ የእሷን የመሰለኝ። አይ አይደለች፣ እሱን አይደለች። በደንብ ደጋግሜ አዳምጫዋለሁ። አይደለች፣ እውነት ነው አይደለች፣ በእውነት አይደለች። ደጋግሜ አዳምጫዋለሁ። ብቻ የክርስትና እናቷ ግን አልመስል አለችኝ። አንዳንድ ሰው ዝም ብሎ ነው የሚያወራው። የክርስትና እናቷ መሆኗን ያልኩሽ ምክንያት ምን እንደሆነ ታውቂያለሽ? አሁን ኢትዮጵያ ሁሉም ሰው ጓደኛዋ ነኝ፣ ሞታለች፣ አልሞተችም ብዙ አይነት ኢንፎርሜሽን ያመጣልሻል። እንደሚያውቃት ሰው አክት ያደርጋል። አሁንም የሚያውቃት ሰው እች ሴትዮ አሜሪካን የክርስትና እናት አሜሪካ እንዳለች በምን ይታወቃል? ከኢትዮጵያ ሆን አለ ሰውየው ኢንተርቪው የሰጠችው አይታወቅም። ግን ዴዚ ሰውየው በምን እርግጠኛ ሆነ መሞት? አይደለም ዴዚ እንዴት የክርስትና እናቷን ድምፅ መለየት ያቅታታል? እቺ የተናገረችው ሴት አላቃትም ብትል ኖሮስ ኢንተርቪውን ሰምተዋለች ሲጀምር ዴዚ። እሱን እኮ ነው ችግሩ። እሺ እኔ እንጃ ስልሽ እስቲ ጠይቂ ኢንተርቪው አይወርቅ ማንን ጠይቃለሁ እኮ አውሪ እስቲ ቆይ ለኔ ራሱ ፈጣሪ ኢትዮጵያ ያለው ኢንተርቪው ያደረገው ጋዜጠኛ በምን እርግጠኛ ሆነ? ከማን ሰማ? እሱስ እንዴት ሰማ? በምን እርግጠኛ ሆነ ኢንተርቪው ያደረገው? እኔ ግራ ነው እኮ የሚገባው እኮ። እንደገና ኢቢኤስ ውስጥ ያለው ጋዜጠኛ እንደዛ እንትን መግለጫ ሲያወጣ እና ፖስት ሲያደርግ በምን እርግጠኛ ሆነ በሞቷል? እንግዲህ ሞተች ተብሎ ተነግሮት ከቅርብ ሰው አለ። ከቅርብ ሰው ያለው ከማን መሰለሽ? ከቦይ ፍሬንዷ ነው። እኔ ልንገርሽ፣ ከዛ ነው የተሰሙ በብዛት ኢትዮጵያ ውስጥ። አሁን ጋዜጠኛው ዋናው የተነገረው ለ2 ሰው ለ1 ሰው ነው ተብሏል ኢትዮጵያ ውስጥ ገባ። እሱ ነው አጠገቧ የነበረው እና እሱ ነው ሲያስተባብር የነበረው። እባክሽ ቦይፍሬንድ በዛ ላይ ቀብር ላይ ተብሎ ቀብር ላይ የተሰጠ ነው ተብሎ የሀዘን መግለጫ ምናምን ፖስት ካርድ ነገር አለ አይደል? እሱ 40 ላይ የሚነበብ ነገር ነው። እንደ ከመቼው ነው ያዘጋጁት? ከመቼው ነው የተዘጋጀው ስልሽ 40 ላይ የሚነበብ እዛ ላይ እንትን ፖስት ካርድ እንትን አልተባለም። እኔ የማውቀው ቀብር ላይ የዛን ሰው ህይወት ታሪክ ነው የምታነቢው እንጂ ግጥም ምናምን የለም። ይኸውልሽ እንትኑ ላይ ቪዲዮ ላይ ማለት ነው እንትን የለም። ይሄ አሁን የወጣው ፖስት ካርድ የለም። እሺ የለም። እሺ ፖስት ተደርጓል። ለማንኛውም ቲክታክ ላይ ፖስት የተደረገው አሁን በቅርብ ነው። ለ40 እየተዘጋጁ ነው ማለት ነው። አዎ ለዛ ነው እንጂ ለእንትን እኮ ነው ለ40 እና ለምንድን ነው ስሙ ይሄ ምንድን ነው የሚባለው እንትኗ ፎቶ እና እንትኗ ይሰራል ተብሏል። እዛ ጋር ከ40 በኋላ ነው የሚሰራው ተብሏል። እሺ የኔ እኮ ለምን በ10 ሰው ቀበሯት?
እሱ ነው እኔ እንትን ያለኝ በጣም ትንሽ እዛ ሰፈር የኖሩ ሰዎች ከሆኑ ጎረቤት ይኖራል፣ እድር ይኖራቸዋል ምናምን አይደል? ሰዎቹ ብዙ ከሰው ጋር አይገናኙም። በጣም ገባሽ? ያው እንትን ጤነኛ ያልሆነ ልጅ ስላላቸው ምናምን ደብቀው ነው እንትን የሚሉት። ይህንን እምልሽ ለምን እንደሆነ ታውቂያለሽ? ድሮ ኢትዮጵያ እያለው ሞተ ተብሎ ከስንት ጊዜ በኋላ የመጣ ሰው አለ እንደዚህ። እኔም እንደሱ ከ19 ዓመት በኋላ የተገኘ ሰው አውቃለሁ። ገባሽ? ለዛውም ማለት ነው የሞት እንትን ከቀበሌ ወጥቶ እንደ ሞተ ተደርጎ የት እንደገባ ሳይታወቅ ማለት ነው። እኔ ልንገርሽ፣ ከዛ ወንድም እህቶቹ ማለት ነው ንብረት ተከፋፍለው ከዛ ከ19 ዓመት በኋላ አምጥቶ ማለት ነው እንትን በር ላይ ጣሉት። የሚያስታውሰው እናቱን ብቻ አስታወሰ። ይሄ እኮ ተቀብሮ ነው የምልሽ እኮ ተቀብሮ ነው ተብሎ ተቀብሮ ተገንዞ ምናምን እኮ ነው። ማን እንደገነዙ እነሱ ናቸው የሚያውቁት። እሱን ነው እኔ እያልኩ ያለው። ለዚህ እንትኑ ይከፈት ያልኩት ለዛ ሬሳው ይከፈት። የእሷ አካል አይደለም ቱበይ ወይ እሷን ገንዘቧን እስኪበጠብጡ ድረስ የሆነ ቦታ አስቀምጧት ይሆናል፣ ወይ ደግሞ ልክ ሲጨርሱ እንግዲህ ሸኟት ይሆናል። ገንዘብ ይዛ ካልገባች እኔ በህይወት እንዳለች ነው የሚሰማኝ። ግን እንደዚህ ቲክቶክ ላይ ከሚወራ ብቻ ምድር ላይ ተወርዶ ደግሞ ብትፈልግ ሪፖርት አድርጓ ሪፖርት ማድረግ ባይዘ የአሜሪካን ኤምባሲ ልጇ ሞር ሪፖርት ብታደረግ ነው አክሽን የሚወስዱት። እና ደግሞ መጀመሪያ ጠፋች እንደተባለ ሪፖርት ቢደረግ ጥሩ ነበር። አሁንም ተደርጓል። ወደ 5000 ምናምን እኮ ደርሷል። አላየሽው? ገብተሽ ግን ቀኑ እየሄደ ነው። ብሄድም ማለት ነው ትረፍ ያላት ነፍስ ትተርፋለች። እንግዲህ እኔ እውነት ብትተርፍ በህይወት ብትኖር በጣም እኔ ራሱ ደስታዬ ነው። ለምን መሰለሽ? ይኸውልሽ በህይወት ተርፋ ከስህተቷ ተምራ ይቅርታ ተባብላ ከዛ በኋላ ማለት ነው ከፈለጉ ይቀጥሉ ካልፈለጉ አይቀጥሉ ከልጇ ጎን ብትሆን እኔ ደስተኛ ነው። ባይዘይ ለልጇ ታስፈልጋታል። ይቅርታ እንኳን ባትባባል ማለት መልሳ እንትን ባትል በቃ ትታት ልጇን አላለን ህይወት ያስተምራል። ለልጇ ታስፈልጋታለች ነው የሆነ የሰማሁት ነገር ስላለ ማለት ለልጇ በጣም ታስፈልጋታለች። በቃ ሸባም ሆና ተቆማምጣም ሆነ ተቆራርጣ ከልጇ ጎን ቁጭ ትበል አለቅ። ልጇም እሱን አንደርስታንድ ማድረግ አለባት። እናቷ በጣም ታስፈልጋታለች። አይ አንቺ ደግሞ ለምን መሰለሽ አሜሪካን ሀገር አሁን ልንገርሽ ልጇ አንደርስታንድ ያላረግ አይ ነው ገባኝ እኮ አንቺ ምትይ ገብቶኛል። ስለሚገባኝ እኮ ነው ያልሽው ነገር ገብቶኛል። ግን እዚህ አታሳብጭኝ። እዚሁ ኢትዮጵያ ያለ ሰው ማንኛውም ሰው በእናቷ የሚፈርድም ሆነ ማለት ልጅቷ ምንም አትሆንም ሰው አላትም የሚል ሰው እኛ ሳናቅኗ ተደይ የፈረድ ነው። እኔ እናት ብትነግረን ኖሮ መች እንፈርድ ነበር። እኔ አሁን ይኸው እንቅልፍ አልይዝ ብሎኝ እያልኩ ማለት ነው። የኔ እናት አሜሪካ ነበር ቼክአፕ አሁን ሆዷ እየገፋ ነው የሚሄደው አይደል? ቼክአፕ ራሱ ለመሄድ ሰው ያስፈልጋታል። የሆነ ሰዓት ላይ መኪና መንዳት አትችልም። ሆስፒታል ገብተሽ ስትወልጂ ሰው ያስፈልግሻል። ስትወጣ ህፃኑን ይዞ የሚወጣ ሰው ያስፈልጋታል። እሱ እንኳን እሱ ይመጣላታል። ዘመዶች አሉት። እሱ አይቻልም። አንዱ ተነስቶ ይመጣል። ዘመዶች አሉት እዛ አጎት ምናምን አሉት ይረዷታል። እሱ ላይ ችግር የለውም። ዋናው ለእሷ ግን እንደ ራስሽ እናት የሚሆንልሽ አይሆንም። እሱን እኮ ነው የምለው። ከበፊት ጀምሮ ከ0 ዓመት እስከ 22 ዓመት ስለምታውቅ ማለት ነው። ገባሽ? ችግሩንም ታውቃለች። የሆነ ስትናደድም ታውቃለች። አይተሻታል ቪዲዮ ላይ ምናምን ስትል የሆነ አይኗን ፍጥጥ ምናምን ስታደርግ ማልጅቷ በዛ ላይ ደግሞ ስታለቅስ ምናምን ካየሻት ራሱ አንጀቴ በቃ ስፍስፍ አለ። ወይ በስመ አብ ገና ነው። እኛ ሁላችንንም ባይዘው ወይዘሮ ቴና ማለት ነው ይቅርታ አድርግልን፣ ሁላችንንም ማለት ነው ወይ ሲኦል እንዳንገባ ምናምን አርጋ ነው ይዛን ሄደችው። እውነት የለም። በስመ አብ የኔን ኃጢአትማ በአናቴ ወይ የሆነ ሰው የሆነ ነገር ካለኝ በኋላ ታመምኩኝ አልኩሽ። በቃ ትንሽ እንኳን ፍንጭ ሰታም ቢሆን ነው አንፈርድባትም። ገባሽ?
አዎ እኔ ለዛ ነው ያልፈረድኩት። ባባይዜ በብዙ ነገር አንቺ ስለምታውቂ ነው የኔ ቆንጆ። እኔ በምን አውቃለሁ? አይተሽ ወርቄ ማወቅ አልቻልሽም? ያለ ክርስቶስን እኔ አላወኩም። ስትናገር ማወቅ አልቻልሽም? እኔ አላወኩም። ነገር አልገባኝም። እኔ አሁን አንድ ዘመዴን ደውላኝ ነገረችኝ በቅርብ ቀን። መች አወኩኝ? አሁን እንዴት ነው መተኛው? መኝታ ቤቴ ሁሌ እየመጣችብኝ ሴትዮዋ። እኔ ደግሞ ልጆች አሉኝ። ተይኝ በእናትሽ፣ ጫት ታስለቅሽኝ። የንግግር ስህተት ሆኖ ነው እንጂ በዛን ሰዓት ያው አትቺም በብዙ ነገር እንዲህ ነው ማለት ስለማችል ነው እንጂ ግልጽ ነበር እኮ ብዙ ነገር ግልጽ ነው። እኔ አላውቅም። እኔ አላወኩም። ክርስቶስን አላወኩም። እኔ እውነት አንቺ አሁን እዛው ስላለሽ ስለምታውቂ ምን ስለምትይ እንጂ እኔ አላወኩም። እኔ የመሰለኝ እቺ ክፉ እናት ምን አይነት ተንከሲስ ናት? ገባሽ? እንደዚህ አይነት ነገር ሲኖር አሳልፈሽ መስጠት ዳር ብላ ተናግራለች። ክርስቶስን እኔ አላወኩም። አልተናገረችም። ዳር ነው ያለችው። መናገር አችልም፣ ሚዲያ ላይ መናገር አችልም። እኔ ክርስቶስን ይኸው ልጆቼን ይንሳኝ ነው ምላችሁ። እኔ ክርስቶስን እኔ አላወኩም። አንድ ልጅ ናት እዛው ማለት እዛው የምትግባባት እቺ ጎረቤቷ ናት የነገረች። እሺ እኔ በፍጹም ለዛ ነው ፋይት ያደረገችው። ለዛ ነው ምክንያቱም ገባት ልጅሽን አንቺ ሆነሽ አብረሽ ዲል እንደምታደርጊው ያ ሰው ዲል ያደርጋል ብለሽ ስለማታስቢ ደግሞም ላያደርጉ ይችላሉ። ገባሽ? ከባድ ነው። ለዛ ነው የፈራችሁ። ፍርሃቷ ያ ነበረ። እኔ መች አወኩኝ? እሱ ምንድን ነው አውሬ ነው ወይ ይነክሳታል ምን ያደርጋታል ብዬ ማለት ነው እንዴ። በስመ አብ እንዴ ምንድን ነው እንደዚህ ምናምን ምን የመሰለ ልጅ ሸበላ ምናምን እያልኩ ስንት ነገር አወራሁ። ከሞተች በኋላ ሲያወሩት የሞተች ጊዜ እኮ እንደዛ ካልኩ በኋላ እኮ ነው ይሄንን የሰሙት። ምን አለ ሳልል ቢነግሩኝ። ሰው እኮ ራሱ ክፉ እኮ ነው ታውቂያለሽ። ምን አለ ውይ በስመ አብ አዎና ያኔ በህይወት ኖራ በእውነት ዲዘርቭ ታረጋለች። እኔ አንድ ነገር ልንገርሽ፣ እንደው ቆመጥመጥ ብላ በህይወት ትኖርና ማለት ነው በቃ ዝም ብላ እንደው ዱላ ሚዛም ሆነት እየተንፋቀቀች ከልጇ ጎነቱ በቃ አንድ ነገር እዚህ ቲክቶክ ላይ ብዙ ሰው ሊገባው የሚገባው እዚህ ሀገር ቀላል አይደለም። ልጅ አሳድጎ ብዙ አመታት ለፍታ ብዙ ነገር አይታ ነው ይቺ እናት እና ማረፊያ ሰዓት ነው፣ መዝናኛዋ ሰዓት ነው። 2 ሰራተኛ ቀጥራ ቁጭ ብላ የምትበላበት ሰዓት ነው አሁን ላይ። ለምን ስራዋን ግን ተወች? በእናትሽ እዛ እንዳልኩሽ እኮ ነው ቅድም እንዳወራ ነው። አንዳንዴ ከዛ ሰው ጎን መሆን አለብሽ። ገባሽ? አስቸጋሪ ነው። እኔማ ምን በእውነታው ስትሄጂ እኮ ምንድን ነው እናት አይደለች ምናምን ብለን ነው እኛ እንትን ያለ እንጂ ሰው እርግፍ አድርጎ ቢዝነሱን ትቶ ምናምን እንትን አይልም። ትታም አይመስለኝም። አከራይተው ሊሆን ይችላል፣ ግን እሱን አላውቅም። ቢሆንም እያደጉ አከራይታ ምናምን ትታ ነው ቤት የተቀመጠችው ለሷ ብላ ነው ሊሆን ይችላል ብዬ አስባለሁ። ባትሸጠውም ወይ ሸጠውም ሊሆን ይችላል። ገባሽ? ይበቃቸዋል። ኖርማሊ እንትን ይላል እኮ ይከራያል እኮ እዛ ይበቃቸዋል ስልሽ ይበቃታል፣ ለመኖር ይበቃታል እኮ። ሪታይር ማድረግ ትችላለች፣ ጡረታ መውጣት ትችላለች ከፈለገች። የራሷ ቢዝነስ ነው። ጡረታ መውጣት እንደዚህ ይቻላል? እንዲዛ በራስሽ ቢዝነስ ማን ይከለክልሻል ስልሽ? ጡረታ ስልሽ እኮ መንግስት የሆነ እድሜ ይኖረዋል። አንቺ ሶሻል ሴኩሪቲ ስንት ዓመት ነው? 60 ነው 50 ዓመት ነው አሜሪካ። 60 እና ታዲያ እንደኛው ነው ታዲያ እና እኮ ግን የራሷ ቢዝነስ ግን ቆይ አንድ ነገር ልንገርሽ። ብዙ እኮ ከሰራሽ ራስሽን እኮ እረፍት መስጠት ትቻለሽ። አንዴ እዚህ እንትኗ ላይ የተነበበው 52 ዓመት ነው ተብሏል አሉ። ግን ወረቀቷ ላይ የሚለው ከሰማሁት ነው 67 ዓመት ነው የሚለው አሉ። 52 ዓመቷ ነው። እርግጠኛ ነሽ? አዎ አለ እኮ ኢንተርቪው የተደረገችበት 52 ዓመቷ ነው። ከእነ ዓመተ ምህረቱ ይቀመጣል። ኢንተርቪው እዚህ ላይ አለ። ያ ያልኩሽ ሊንክ እኮ ነው ያልኩሽ። እንትን ላይ እዚህ ላይ እንትኑን አላገኘውማ። እንትን ያገኘሁት ምንድን ነው የሚባለው ስሙ? ይሄ እንትኑን አገኘው፣ ሬስቶራንቱን አገኘው። 52 ዓመቷ ነው። ምን መሰለሽ ወርቄ፣ በእውነት እቺ ሰው ምንትን ነው እንጂ ለልጇ ብላ ነው እንጂ የጠቆረችው ምናምን ልጅ እዚህ ጋር እሷ ናት። በእናትሽን ቲና ይላል በፊት። እስቲ ወደዛ ርቂው። አይ ቲንክ ራሷ ነች። ራሷ ነች። በጣም ቆንጆ ሴት እኮ ነች። ዴዚን አይደለ እንዴ የምትመስለው?
ዴዚ ባይዘ እሷን ነው የምትመስለው። በስመ አብ። አረ ጉግል አርጋችሁ ይሁ እናንተ። በጣም ያንግ እኮ ነች፣ ባለሀብት ናት። ወይኔ አፈር ልብላለሽ። በአንቺ ላይ ነው አፌን የከፈትኩት። ጅማ እንዴ በጣም ጠንቃቃ። ወይኔ ወይኔ ወይኔ፣ ኢትዮጵያ ባትገቢ ይሻልሽ ነበር። በጣም እኮ ያንግ ነች። ለልጇ ስትል ነው ገባች። ግን ኢትዮጵያ የገባችው ቢዝነስ ልትሰራ ያሰበችው ለልጇ ስትል ነው። ፊቷ በቃ ብዙ እራሷን የጣለችው እንደምታያት ባለፈው ቪዲዮ ላይ ወጣ። ያ ቆንጆዬ እኮ ነች በጣም። እንደው መተሽ ባሰ ደግሞ ጨመርሽብኝ። ወይኔ ጭንቅላቴ አዎ ስልሽ ለልጇ ስትል ምን አለ ቲና ይህን ጉድ ባታመጪብን። እዚህ ሀገር ከባድ ነው። እዚህ ጋር ልጇ ነው ልጇ ነው ይሄ። እስቲ ወደዛ አርቂው። አይ ወንዱ ልጇ ይሄ አይደለም፣ ይሄ አይደለም። እነዚህ ምግብ የሚበሉ ፈረንጆች ናቸው። እሺ አንቺማ ቤተሰብ ነሽ፣ የቅርብ ወዳጅ አይደለሁም። ጌታን አይደለሁም። ችግር የለውም፣ ችግር የለም። ታውቂያለሽ በደምብ እዛ ስለምትኖሪ ነው። ውይ በሬ ሲዘጋ ደነገጥኩኝ። እዛ ስለምትኖሪ ነው የምታውቂው። እዛ አይደለሽ? እዛ ነሻ? ቆይ እኔ እዚህ አሜሪካን ነኝ፣ ግን እዛ አይደለሁም። በቃ በቃ በቃ። አንቺ ብዙ ነገር ነው ያስተማርሽ። ወይኔ 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 ወይኔ! አረ እንቅልፌ ከየት ይምጣ? ወይኔ ጌታ ሆይ ውሰደኝ ውሰደኝ፣ እንደሰው ውሰደኝ። በቃ ኤሜኔ ኢክራም፣ ኧረ እኔ ምንም ማውጣው ነገር የለም። ምን የምታወጣው ነገር አላት? አይናችሁ ይውጣ። ሰላም ቤተሰብ፣ በድጋሚ መጥቻለሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ ውዶቼ። ያው ሰሞኑን በተደጋጋሚ መጥቻለሁ ማለት ነው። ጉዳዩ እንደምታዩት በጣም የሚያስጨንቅ የሚያሰጋ ነበርና ያው ለምንድነው ቤተሰብ የማይናገሩት? እች ሴት በምንድን ነው የሞተችው? እንዴት ታመመች? መቼ ጀመራት? አሜሪካ ሄዳ ነበረ። ከአሜሪካ ተመለሰች ማለት አሜሪካ ሄደችው ቤቷን ልትሸጥ ነው። ቤቷን ሽጣት ወደ ኢትዮጵያ ተመለሰች። ኢትዮጵያ እንደገባች ታመመች። ከዛ ወደ ዘውዲቱ ሆስፒታል ሄደች። ልክ እየታከመች አይደለም ብቻ ኢትዮጵያ በገባች በ3 ቀኗ ሞተች ተባለ እና በጣም ብዙ ዝግብ አስነስቶ ነበረ የቲና ሞት። እግዚአብሔር ነፍሷን ይማረው። ብዙ ግማሹ ሰው በህይወት አለች ይላል፣ ግማሹ ሰው ደግሞ በህይወት የለችም ይላል። ያው ሁላችንም ግራ ተጋብተን ያለ ነው እና እውነት ለመናገር በጣም ያሳዝናል። እውነት ከሆነ በጣም ነው የሚያሳዝነው። ለማንኛውም አሞራው ትላንትና በጣም እየተጠበቀ ነበረ። ቅዳሜ ማታ ያው መናገር ያለብኝን ነገር እናገራለሁኝ፣ ቅዳሜ ጠብቁኝ ብሎ ቪዲዮ ሰርቶ ነበረ። ትላንትና አልመጣም እና ዛሬ ላይቭ ገብቶ በጣም ብዙ ነገር ተናግሯል። እውነት ለመናገር ያው ሶሻል ሚዲያ ላይ ያለውን ነገር እኔ እንኳን ላይቭ ከገባ ከግማሽ በኋላ ነው የገባሁትን፣ ግን ያው የሰማሁትን ነው የምናገረው። እንደሰማችሁትም ነው ደግሞ ያው ብዙ ነገር እንዳለ ጉዳዩን ፋሚሊ እንደያዘው እናም ደግሞ በቃ ሶሻል ሚዲያ ላይ በዩቱብ ሆነ በቲክታክ እየወጣችሁ ለምንድን ነው መግለጫ የማትሰጡት? ለምንድን ነው ግልጹን የማትናገሩት? እንዴት ሞተች? እንዴት ታመመች? ምን ሆና ነው የሚለውን ነገር የማስረዳት ግዴታ የለብንም። ይሄ የቤተሰብ ጉዳይ ነው ብሏል። በእርግጥ እውነት ነው፣ ይሄ የቤተሰብ ጉዳይ ነው። ግን ደግሞ እቺ ሴት ታዋቂ ናትኝ። ያው በልጇ በኩል ታዋቂ ሆናለች። በዴዚና በሱ በአሞራው በራሱ በሁለታቸው ጉዳይ ብዙ ነገር ተፈጥሮ ነበረ። በዛ ሰው ይወዳታል። እውነት ለመናገር ግማሹ ለዴዚና ለአሞራው ደጋፊ ነው፣ ግማሹ ደግሞ እናት አብሶ እናቶች በጣም ይደግፏት ነበረ ቲናን። እንግዲህ በዛ ግርግር መሀል ነው ጸብ ተፈጠረ፣ ተጣሉ፣ ሪከርድ ወጣ፣ የተጻጻፉት ሜሴጅ ምናምን። ዴዚ ብዙ ነገር አውጥታለች፣ ቲና ብዙ ነገር አውጥታለች።
አሞራው ብዙ ነገር ተናግሯል። ይሄ የማይካድ ሀቅ ነው። እንግዲህ በጊዜው በሰዓቱ የነበረ ነገር ነው እና ያው ያ ሁሉ አልፎ አሞራው ቲናን በጣም ተናግሯት ነበረ። ለምንድነው እንደዚህ የተናገርከው ተብሎ ተወቅሶ ብዙ ወቀሳ ሲደርስበት ብዙ አፍ ሲበዛበት ወጥቶ በቃ ይቅርታ ብሎ ነበረ። እውነት ለመናገር ሳላቅ ነው፣ በስህተት ነው። እንደውም እኔ ልጅቷን ነው እንጂ የማገባው እሷን ነው እንደማገባው ምናምን ብቻ ብዙ ነገር ተናግሮ ነበረ። በዛን ሰዓት ይቅርታ ጠይቀዋል ማለት ነው። ይቅርታ ቢጠይቅም ቲና አልተቀበለችም። ያው ሁለቱ አንድ ላይ ሆኑ። እንደምታውቁት ቀለበት ሲያደርጉ ቲና አልነበረችም። ወደ አሜሪካ ቲና ሳታቅ ነው ትኬት ቆርጠው የወሰዷት ምናምን። ከዛ ከአሜሪካ ደግሞ ወደ አሞራ ወዳለበት ማናት ትኬት ገዝታ የወሰደቻት ዴዚን። ብቻ ይሄ ሁሉ ድራማ ተፈጥሮ ነበረ በሰዓቱና እውነት ለመናገር ያው እናት ናትና ቲናም መቼም እሞታለሁ ብቻም እኛ ነገር ማለት እንሰራለን፣ እንደዚህ እናደርጋለን፣ እንደዚህ እቅዳችንን ነው እንጂ ነገ እንሞታለን የሚለውን ነገር አብዛኞቻችን አናስታውሰውም። እውነት ለመናገር ብቻ አድረን ጠዋት ምን ማድረግ እንዳለብን ነው የምናስበው እንጂ ይሄ ክፉ ሞት ይመጣል ብለን አናስብም። በሰዓቱ እናት ናት። ያው ልጇ እንድትጎዳባት አትፈልግም። አሞራው ፖለቲከኛ ነበረ፣ ይናገር ነበር ምናምን። ስለዚህ ዴዚ ደግሞ እንደምታውቋት ቲክታክ ላይ ትወጣለች፣ ላይቭ ትገባለች፣ ከሴቱም ከወንዱም ጋር ጌም ትጫወታለች፣ ትቀላለዳለች። ከዛ እንደዛ ነበረ ላይፍ። አሞራው ደግሞ ጌምም ይጫወታል በሰዓቱ ያው እዛም እዚህም ይላል። በእንትኑም በምኑም እች እናት አልተዋጠላትም። እኔ ልጅ ፖለቲከኛ እንድትሆን አልፈልግም። በቃ ንጹሕ ኢትዮጵያዊ ሆና እንደ አንድ ኢትዮጵያዊ ሁሉንም ወዳ ተዋዳ ራሷን አክብራ ሕዝብን አክብራ እንድትኖር ነው የምፈልገው። የኔ ልጅ እንደዛ ናት እንጂ ከእሱ ጋር ልትሆን አትችልም በጭራሽ ብላ ያው በዛ ምክንያት ነው እንግዲህ ብዙ ነገር ላይ የተደረሰው። እውነት ለመናገር ያው እንደምታውቁት ዴዚ አረገዘች። በእርግጥ ዴዚ አረገዘች ከተባለ በኋላ ይሁን ከማርገዟ በፊት ይሁን ግን ቲና ያው ልጄን አፈቀችኝ ብላ ፖስት እንዳደረገች በዛን ሰዓት እንደውም የዴዚና የአሞራው ደጋፊዎች ገስት እየገቡ ቲክታክ ላይ ብዙ ነገር ይሉ ነበር። እውነት ለመናገር ያው ብዙ አይደሉም እንጂ ግን የተወሰኑ ሰዎች ላይቭ እየገቡ ሲናገሩ ምናምን ሰምቻለሁኝ። ብዙም ሰው ልብ አላለውም። ለምን እንደሆነ አላውቅም። በቃ ጀመራት። አሁን እርጉዝ ከሆነች በኋላ ነው መሰለኝ። እርጉዝ ነኝ ስትል ደግሞ ልትበጠብጣቸው መጣች። የእናት ክፉ ውይ! አሁን ይቺ እናት ናት ወይ የልጇ ደስታ ማያስደስታት? በቃ በልጇ ትቀናለች። በቃ በጣም ብዙ ነገር ሲባል ነበረ። ግን እውነት ለመናገር በዛን ሰዓት ቪዲዮ ራሱ እንትና በቃ የሆነ ትንሽ ሰምተን የምናሳልፈው ነገር አለ አይደል? እንደዛ ነበረ የማደርግ የነበረው እኔና በጣም ነበር። አሁን በቃ ቲና እውነት ሞታለች ብለዋል፣ ቀብረናታል ብለዋል። በህይወት የለችም። ግን በቃ በጣም የሚያንገበግበው እንኳን ለልጅቷ እንኳን ለዴዚ አይደለም እንኳን ለአሞራ አይደለም። በእርግጥ አሞራው ይቅርታ ጠይቋልኝ፣ ይቅርታውን አልተቀበለችም። እውነት ለመናገር ስለተናገራት ነገር በሰዓቱ ብዙ ነገር ተናግሯት ነበረ። በዛ ሁሉ ይቅርታ ጠይቋል። ቀለበት ከማድረጋቸው በፊት ይቅርታ ጠይቋታል፣ አልተቀበለችም። ያ እንግዲህ እሷ ራሷ ናት የምታውቀው እውነት ለመናገር እና ይቅርታ ጠይቋል። ግን በበፊት ማንነቱ የምትናገሩት ሰዎች አላችሁና ባትናገሩ ጥሩ ነው። ባትናገሩ እኔ አሁን የሚገርመኝ ቲና አሜሪካ ሄዳ ነበረ። ቤቷን ትሽጠው አትሽጠው ለዴዚና ለአሞራው ማን የሚነግራቸው ይመስላችኋል?
ቴና የራሷ አማካሪ አላት፣ የራሷ ማናጀር አላት። አስቡት፣ ቤቷን ሸጠች፣ መጣች፣ ሬስቶራንት እቃ ሁላ ተገዝቷል ነው የሚሉት ብዙ ሰው። እቃ የሬስቶራንት እቃ ተገዝቷል እና እቃው ማን ነው የሚወስደው? ማን ነው ያጋዛት? ከዛ ከአሜሪካ ስትመጣ ማን ነው የተቀበላት? ማን ቤት ነው ያረፈችው? ምናምን ብዙ ጥያቄ እነ መብረቁ እነ ወርቄ በጣም ብዙ ሰው እያነሳ ነበረ እና ብዙ ሰውን አሁን እንትን እያለ ያለው እያንገበገበ ያለው በቃ የልጇን ደስታ ሳታይ እውነት ይቅርታ ሳይባባሉ አንድ ቀን ሳይተቃቀፉ እውነት እንደ እናትና ልጅ አንድ ቀን ሳይተቃቀፉ ይቅርታ ሳይጠያየቁ አንድ ማዕድ አብረው ቁጭ ብለው ሳይበሉ ሞት አጅሬ እንደዚህ አንዱን ይነጥቃል እና ጸጸት ውስጥ ይከታል። አስባችሁታል? እና በጣም ከባድና አስቸጋሪ ነው። እውነት ለመናገር አሟሟቷ ያሳዝነኛል። እኔ እውነት የሰው ልጅ እኮ ታሞ ህመሙ ታውቆለት ሰው አውቆለት ራሱ እንትን ማለት እኮ አንድ ትልቅ ነገር ነው ውዶች። እችን የምታክል ሴት የተከበረች ሴት እውነት ለመናገር በ10 ሰው መታጀብ ማለት በጣም ከባድ ነው። 10 ሰው ናቸው እንግዲህ ቀብሩ ጋር ተገኙ የተባሉት። ስርዓተ ቀብሩ ሲፈጸም የነበሩ ሰዎች 10 ሰዎች ናቸው እና ስንት ወዳጅ እያላት ስንት አድናቂ እያላት በመልካም እናትነቷ በመልካም አስተሳሰቧ ስንት አድናቂ ነበራትኝ እውነት። እና በቃ የሆነ ብዙ ሰው ሚስጥር አለ ብሎ ነው የሚያምኑትኝ። እውነት ለመናገር ያስደነግጣል አሟሟቷ። በእርግጥ ስንት ወጣት እኮ እየረገፈ ነው፣ በዛም አለ በዚህ በጣም ብዙ ሰው እንትን እያለ ነው። እና ግን ደግሞ አንዳንዴ ያላግባቡ ሲሆን ትንሽ ያናድዳል በጣም። እና ለማንኛውም አሞራው ወጥቶ መግለጫ እየሰጠ ነበረ። አሜሪካ ለሚኖሩ ኢሮፕ ለሚኖሩ ሴቶችና ወንዶች ብዙ ነገር እያለ ነበረ። ያው መጀመሪያ ላይ እንደሰማችሁት እና ደግሞ ለምንድን ነው ጊፍት የሰጠኸው ሲባል ለሄለን ለምንድን ነው ጊፍት የሰጠኸው? ለሄለን ብቻ አይደለም ለሌላም ሰው ሰጥቷል መሰለኝና በጣም ብዙ ሰው የተናደደበት በዛ ነው። እውነት ለመናገር እንዴት እንደዚህ ያደርጋል? ሄለን ያው እንደምታውቋት ሁሉንም ሰው እንትን ማለት ትፈልጋለች፣ ማለት ትናገራለች፣ ብዙ ነገር ነው እንትን የምትለው ምናምን እና ለሷ አንበሳ ሰጠ፣ ትልቁን አንበሳ ማለት ነው። እና ያው ዛሬ ሲመልስ በሰዓቱ በከፋኝ ሰዓት በጣም መጥፎ ስሜት በተሰማኝ ሰዓት አብዛኛው ሰው በጣም ብዙ ሰው እኔ ላይ በእኔ ዙሪያ ብዙ ነገር እያሉ ነበረ። በዛን ሰዓት እንዳጋጣሚ ቲክታክ ስገባ እንትንም እየላኩልኝ ነበረ፣ ወደ ቲክታክ እንድገባም እየላኩልኝ ነበረ ምናምን። በሰዓቱ ሄለንን አገኘኋትኝ። በቃ በዙሪያ ደጋፊ ስላልነበረኝ እሷ እንደዛ ሀቁን ስትናገር ስለሰማኋት ሰጠኋትኝ፣ ሰጥቻታለሁ። ስለዚህ መስጠት ደግሞ መብቴ ነው። በራሴ ገንዘብ ማንም ሊያዘኝ አይችልም፣ የመስጠት መብት አለኝ ብሎ መልሷል ማለት ነው። ሌላ ደግሞ ያው እንደሰማችሁት ነው። በነገራችን ላይ በጣም ብዙ ነገር ነው የተናገረው። ሙሉውን እንትን ለማለት ስለከበደኝ ነው። እውነት ለመናገር ግን አላሳዘናችሁም? ማለት የሆነ አይኑን ስትፍት የሆነ እንባ ያቀረው ነገር ይመስላል። እና ደግሞ እንደዚህ አሁን በቴና ዙሪያ የፈለገ ቢጣሉ ያው መጣላት ያለ ነው። አማቶችና ምራቶች አማቾች መጣላት ያለ ነው። ሁሉም ፍቅር አይሆንም። እውነት ለመናገር ግን
በዛ ልክ ወርዶ እንደዚህ አይነት ራሷን እንትን እስከ ቲናን እንደዚህ ያደርጋል ብዬ እኔ አላስብም በጭራሽ። እውነት ለመናገር በእርግጥ የሰው ልጅ አይታወቅም፣ ግን ከባድ ነው እና ልጅን አፈቀችኝ ብላ ስለፖሰተች ይሆን በጣም ብዙ ሰው ሲስቅባትና ሲሳለቅባት፣ እውነት ለመናገር ሜሴጁ ራሱ ያ የጻፈችው የእሷም አልመሰለኝም እና ዝም ብዬ ነበር ማሳለፈው። ግን ቶሎ ቶሎ ይመጡልኝ ነበረ የሆኑ የአሞራውና የዴዚ ደጋፊዎች ላይቭ እየገቡ ሲያወሩ ነው የምሰማውና ወይ እነዚህ ደግሞ ምናምን እያልኩ እስክሎር እያደረግኩ ነው ማለፍ የነበረው። ግን በጣም ያሳዝናል። ለማንኛውም በጣም ብዙ ሰው ግን በህይወት አለች ብሎ ነው የሚያስበው። በህይወት አለች በቃ አውቀው እንትን ብለው ነው ያው እንደምሰሙት ነው። እና ያ በቃ መንግስት ይግባበትና ይመርመርልን። ለአሜሪካ ኤምባሲ ወደ 5000 ምናምን ሰው ደርሷል እንትን እያደረጉ ሜሴጅ እየላኩ ሪፖርት እንትን እያሉ ማለት ነው እንዲታይላቸው። ያው እንዲታይ ግዴታ ማዘዣ መግለጫ መውጣት ስላለበት እንደዛ እያደረጉ የህዝብ ድምፅ እያሰባሰቡ እንደሆነ ነው እየሰማን ያለ ነው። ማነት ደግሞ ይቺ ወርቄ ምንድነው ስትል የሰማኋትኝ በቪዲዮ ደውሎልኝ እኔም እያወራሁኝ አንዲት ፀጉሯን አሳይተውኛል። እሷ ትሁን ሌላ ሰው ይሁን እማውቀው ነገር የለኝም እና ይቺ ሴት እኔ በህይወት አለች ብዬ አስባለሁኝ። በህይወትም ላትኖር ትችላለች፣ ልትኖርም ትችላለች እያለች ነው ወርቄ እየተናገረች ያለችው እና ቤተሰብ ለማንኛውም ይሄ ውዝግብግብ ያለ ነገር በጣም አስቸጋሪ ነው። እኔ እውነት ለመናገር ታዋቂ መሆን በጣም ዋጋ ያስከፍላል። ግን በጣም አስቡት አሁን የዴዚ እናት ቲና ዴዚን ወደ ሶሻል ሚዲያ ይዛት ባትመጣ ይሄ ሁሉ ነገር ይፈጠራልን ብዬ አላስብም። ሰው እኮ ታሞ ይሞታል፣ ወድቆ በተለያየ ነገር ነው መቼም እኛ የሰው ልጆች ነገ ምን እንደሚፈጠር አናውቅምና በጣም ከባድ ነው። ሶሻል ሚዲያ በጣም ተጽዕኖ አለው። በጣም ከባድ ነው እውነት ለመናገር እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ብዙ ሰው ነው ገስት እየገባ የሚያወራው ስለነሱ። የዴዚን ፎቶ ይለጥፋሉ፣ የአሞራውን ፎቶ ይለጥፋሉ፣ የአሞራው ቤተሰቦችን እንትን ይለጥፋሉ እና በጣም ከባድ ነው እውነት ለመናገር ታዋቂ መሆን። ብዙዎቻችን አብዛኞቻችን ታዋቂ መሆን እንፈልጋለን ልክ እንደ ታዋቂዎቹ። ታዋቂ የሆኑትም ደግሞ እዳውና ጣጣው በዛው ልክ ነውና በጣም ከባድ ነው። የሶሻል ሚዲያ ሰው ባትሆን ይሄን ያክል ማንም አይጮህም። ስንቱ እንትን እያለ አይደለም እንዴ በየብዙ ነገር እና ቤተሰብ ለማንኛውም ኮሜንት ስጡበት፣ አስተያየት ስጡበት እርስ በርስ በቃ የተሰማችሁን ሀሳብ መግለጽ ትችላላችሁ። እኔንም መጠየቅ ትችላላችሁ። እውነት ለመናገር እኔ ግራ ከተጋቡት ሰዎች መሀል ነኝ። ግራ እንደተጋባው ነኝ እኔ ምን ማለት እንዳለብኝ ራሱ አላቅም። የሁሉንም እሷ ሞታ ከሆነ እግዚአብሔር ለገንዘቧ ብለው ምን ብለው ብቻ ሀብት ንብረት ብለው እንትን ብለዋት ከሆነ እውነት ፈጣሪ እጃቸውን ይስጣቸው፣ የስራቸውን ይስጣቸው። በህይወት ካለችም ደግሞ ትኑርልን። እግዚአብሔር እውነት እንደው በህይወት በኖረችላት ለልጇ ሲል እግዚአብሔር በህይወት ባኖረላት፣ ንብረቱም ተዘርፎ እሷ በኖረች እውነት ለመናገር እና በጣም አስቸጋሪ ነው እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ ላልደረሰላችሁ አድርሱላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።